አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች ዛሬ ደግሞ የሶስት እህቶች እንትን የመፈረሻ የፍራሽ ልብስ ማለት ነው ያው ተጭኖ መጥቷል። እስኪ በጋራ የምናየው ይሆናል ኢንሻአላህ። واو ما شاء الله تبارك الرحمن قديش حلوة والله بجنن حقيقة العامر በጣም ነው የሚያምረው። እንግዲህ የማንኛቸው እንደሆነ አላውቅም። ይሄ ያው የሁለቱም ለማስጫኛው በአንድ ተጠቅጥቆ የመጣ ነው። ያው እንደምታዩት የአንዷ እህት የፍራሽ ልብስ በዚህ የአንደኛዋ በዚህ የአብዛኛዎቹ በሰማያዊ ከለር ነው የመረጡት። ማሻአላህ ያ በጣም ደስ የሚል ነው። እናንተም ከወደዳችሁት ኢንሻአላህ ታዛላችሁ። እስኪ ደግሞ ትራሱን ለበስ አድርገን ምናምን እናየዋለን ኢንሻአላህ። ይህ እንደምታዩት ከፍራሹ ጀርባ በማንችኒ ጨርቅ በጠንካራው ነው የሚሸጥ እንትን የሚሰራው። ይሄው ከፍራሹ ስር የሚሆነው ይሄ ነው። አያችሁት? ይሄ ፍራሹ በዚህ ውስጥ ገብቶ ይታሰራል ማለት ነው። ማሻአላህ ተባረከ ረህማን። ይሄ ደግሞ ስታዩት አሁን ወርቃማ ስለሆነ የሚለቅ ነገር ምናምን ይመስላል። ላ እንደዛ አይደለም። የሚለቅ ነገር የሚገፍ ሲያጥቡት የሆነ እንትን የሚል ነገር አይደለም። አንደኛው ደግሞ በዚህ ነው ጠቆር ይላል። በጣም ቆንጆ ነው። ሁሉም ያው የራሳቸው ምርጫ ነው በእርግጥ ቢሆንም ደግሞ በአካል ደግሞ ስታዩት በጣም ነው የሚያምረው። ይሄው የሶስቱም በቃ አሁን ለይቶልኛል። የአንደኛይቱ ይሄ ነው፣ የአንደኛይቱ ይሄ፣ የአንደኛይቱ ይሄ። ያው ሶስቱም የተለያየ ነው። እንዴት መለየት እንደምችል እያልኩ ነበረ። የተለያየ ነው። ሁሉም ያምራል ማሻአላህ። አንደኛይቱ የላም መውጫ ልጅ ናት። አንደኛይቱ ደግሞ ሻፊ፣ አንደኛይቱ ደግሞ ጎበድን። ሶስቱም ማለት ነው። ሶስቱም ኮሬ የሚሄድ ነው። ይሄው የሶስቱንም በዚህ መልኩ የፍራሽ ልብሳቸውን ለይቻለሁኝ። ይሄው እነዚህ ቤቢ ልብሶች ናቸው። ቤቢ ልብሶች ያው ከዚህ በኪስ ናቸው። በዚፕ የባለች ደግሞ ቤቢ ልብሷ ይሄው በዚህ መልኩ ለይቻለሁ። አንዲቱ እህታችን ያው በምታዩት የትራስ ልብሱ የፍራሽ ልብሱ እዛ ቤቢ ትራስ ልብሶቹን ተመሳሳያቸው በጣም ነው የሚያምረው። ማሻአላህ ተባረከ ረህማን ብያለሁኝ። ከዛ ደግሞ የአንዲቱ እህታችን ይሄው የትራስ ልብሱን እንደምታውና የፍራሽ ልብሱ ደግሞ ይሄው እንዴት ማች እንደሚያደርግ የፍራሽ ልብሱን በዚህ የሁሉንም በሰማያዊ ሊሆን የቻለበት ምክንያት ቆሻሻ ስለሚችል በዚህ ከሚሆን በዚህ ቢሆን የተሻለ ነው ተብሎ ነው ለቆሻሻ ማለት ነው። ይሄው የአንዲቱ እህታችን ደግሞ ይሄው የፍራሽ ልብሷ ደግሞ ግድሽ ማች እንደሚያደርግ ያሳያችሁ ብዬ ነው። ይሄን ይመስላል። በመሰረቱ ሱፍራም አለው። የአንድ እህት ብቻ ነው ሱፍራ የሌለው። ሱፍራው ይሄው እንደምታዩት በጠንካራ ላስቲክ የተሰራ ነው። ይሄ በዲዛይን ተደርጎ ነው የተሰራው። ትልቅ ነው። 1 ሜትር በ1 ሜትር ነው። በሁለቱም ያው በፍራሽ ልብሱ በትራስ ልብሱ ተደርጎ ነው የተሰራው። ማች ተደርጎ ይዝችኛም እንደዚሁ በተመሳሳይ ያው እንደምታዩት በዲዛይን ነው።
ከላይ እንደዚህ ነው ከአንድ በኩል ማለት ነው። ከአንድ በኩል ደግሞ በዚህ ያው ማች ያደርጋል። በጣም ነው የሚያምረው ኢንሻአላህ። እና እናንተም ከወደዳችሁት ማዘዝ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።